ጠይቅ ነበር የገባው። ጥያቄ አልመልስም አሞኝ ስራ መስራት ነው ያልቻልኩት። አሁን ኩኒ ልውጣልሽ አይደለም ሙኒት ላላላ አንቺም ሳትመጪ ጠይቂያቸው። አንቺም ሳትመጪ እመቤቴ አንቺም ሳትመጪ ምንም በቃ ምንም እየሰራው አይደለም። ስራ ይልስራበት ወላሂ ነው ምሽ ከጧት ጀምሬ ዋትስአፕ ላይ ነኝ ያለሁት። ከጧት ጀምሬ አንገቴን ቀና ማድረግ እስኪያቅተኝ እንዳለ መልሳለሁ። መልሼ የትላንቱን ምናምን ሳልጨርስ ሌላ ዛሬ ልከው ሞልተውታል። በዛ ላይ ዝባዝንኬ ጥያቄ ያ ማስታወቂያ እንደው እነፈጡም ያሰሩልኝ በጣም ትልቅ ችግር ነው የፈጠረው። ፌስቡክም ላይ ለቀውታል ለካ። የትኛው የሆነ ማስታወቂያ ሙኒት እንትን ደላላ ህጋዊ ደላላ ተብሎ ተለቆ ትታሽ ነው አልኩሽ። ስልኩ ላይ ህጋዊ ደላላ በሙሉ ስልኳ ከሷ ጋር ተገጠመልኝ ነው ውዴ በነፃ እኮ ልታመጪ ነው ማሪ። ገና መጀመርሽ ገና በነፃ የሚያመጡት ያምጡ። እኔ እህትሽ በነፃ ብሰራ ሳሪ ወላህ ለዓዚም ወላ እዚህ ወደቁትን ነበር የምሰበስበው። ያን የማድረግ አቅም ቢኖረኝ መጀመሪያ የምጨርሰው እዚህ ያሉትን ነው። ሲጀመር እዚህ ጋር የሚንከራተቱ ልጆች በሚሊዮን የሚቆጠሩ ልጆች ምግብ የሚበሉት አጥተው የሚጠጡት አጥተው በየቦታው ወድቀው የተለያየ ችግር ደርሶባቸው ያሉ ልጆች ናቸው። ገባሽ? ከውጭ ማምጣት እኮ እነሱ ሲደውሉ ስልክ ይዘጋባቸዋል። ከውጭ ደግሞ መጥተው ምን እንደሚሆኑ እናያለን። ማየት ነው የምንፈልገው። በጣም ነው የሚያሳዝኑት። ኢቭን ከውጭ እንኳን የመጡት ልጆች በአግባቡ ስራ የሚሰሩት እነማንኞቹ ናቸው? በአሁኑ ሰዓት እኮ ሙኒት እንዳለ እኮ ዱባይ ላይ እኮ እንዳለ ደላላ እኮ ነው። እስቲ በየቤቱ ግቢ፣ በየቦታው ግቢ እስቲ ሙኒቴ፣ በየቦታው እንዳለ እንደ በግ እየነዱ እያመጡ በየቦታው ከመጣል ውጭ 450 ሺህ 500 ሺህ እየተቀበሉ ምንድነው ለልጆቹ የጠቀሟቸው? ምን ተጠቅመው ልጆቹ? እኔ ይገባኛል ሳሪ ምን ማለት ልጆቹ የሹክራን ማርያምን ነው የምልሽ። ለመጠቀም እኮ ለመጠቀም መጀመሪያ ልጆቹን መጥቀም ያስፈልጋል። ገባሽ? ልጆቹ ምን ተጠቀሙ ጋይስ? ምንድነው እስቲ አሁን እኔ ዱባይ ላይ አሁን በየጊዜው የምታመጧቸው ልጆች የትኞቹ ናቸው ተስተካክለው ምንም አይነት ነገር እንትን ሳይኖርባቸው ሰላም ኑሯቸው የሚሰሩት? ስታመጧቸው ካምፓኒ ነው ብላችሁ ነው የምታመጧቸው። ስታመጧቸው መኪና መንዳት ነው ብላችሁ ነው የምታመጧቸው። ስታመጧቸው ዋቴቨር ትሏል። እዚህ ስታመጥ እዚህ ሳርዬ ሲያመጧቸው እኛንም እንዳጠቀልል ከዛ እዚህ ሙኒት ማርያምን እውነቴን ነው። እኔ ያረጋሽ ትሙት ነው የምልሽ። በጣም ኢሞሽናል ነው የምሆነው። ምክንያቱም ለምን እንደሆነ ታውቂያለሽ? በየቤቱ በየጉራንጉሩ ሁሉም ደላላ ነው። በየጉራንጉሩ ሙኒት በየጉራንጉሩ የራሳቸውን ብር አካብተው ብራቸውን ይዘው ሰላማቸውን ይዘው ቤታቸውን ህይወታቸውን እየኖሩ ይኖራሉ። እነዚህ ልጆች በተለይ ወንዶቹ ሙኒት በተለይ ወንዶቹ በየሜዳ ወርቀው እንግዲህ አንቺ እንኳን ስንት ሰው ሰፖርት አድርገሻል? ለስንት ሰው ምግብ ልከሻል? ለስንት ሰው በየሜዳ የወደቁትን አንስተናል። ስለዚህ የነዚህ ልጆች መምጣት ምንድነው ትርጉሙ? ምንድነው ቫልዩሙ? መጥቶ እኮ ስራ የት አለ? የታላ ሙኒት አሁን የታለ? እስኪ ስራው እንኳን እስኪ በየሜዳው ሳርዬ ስራ አለ። የደላላው ቸልተኝነት እንጂ ስራ አለ። ስራ አይደለም የጠፋው። ስራማ በየቦታው አለ። አምጥቶ በገንዘቡን መጨረስ ስለማይፈልግ አንጠልጥሎ ይለቃቸዋል። ይሄ ነው ችግሩ። የሚቀበሏቸው እዚህ መተው አይዲስ ከሚሰራላቸው ያለውን ጠቅላላ ብር ነው የሚቀበሏቸው። እንግዲህ እንደምታየው አንቺ ጋር የሚመጡ ኬዞች እዚህ መተው አይዲ ሰራ ቀርቶ አይደለም የ2 ወር ቪዛቸውን እንኳን አስተካክለው ልጆቹ አጣጥመው አይቀበሉበት። በጣም እኮ ነው የሚያስጠላው። እንኳን በነፃ አምጥታችሁ ይቅርና በብር ተከፍሏችሁ እንኳን ምን አለ በአግባቡ ልጆቹን በአግባቡ ባስተናገዳችኋቸው። እንኳን በነፃ 400 ሺህ 500 ሺህ ተከፍሏችሁ በነገራችሁ ላይ ማለት ነው። በየሜዳ እየወደቀ ነው ሀበሻው፣ እየሞተ ነው። ትናንት አሁን አይተሻል እጁን የቆረጠው ልጅ። ሰሞኑን ደግሞ ማሽን የሚቆርጣቸው ሰዎች በጣም እየበዙ ነው። በጣም እየበዙ ነው። ምክንያቱም ያለሙያቸው ነው የሚቀጠሩት ለመወተፍ ተብሎ። ቀጣሪውም ገብጋባ ነው፣ አስቀጣሪውም ያው ነው። ለዛ ነው አህመድ ቤት ነህ። በጣም ብዙ ልጆች ማሽን እየቆረጣቸው ነው ጋይስ። ሰሞኑን ደግሞ ትክክል ያለ ፊልዳቸው ነው። አያውቁም ስራው። ምንም የሚያውቁት አይደለም እነዚህ ልጆች።
ስለዚህ እነዚህ ልጆች ገባችሁ ማምጣት ብቻ አይደለም እስኪ ያሉትን እንያቸው እዚህ ጋር ሚንከራተቱን እስኪ እናያቸው እመቤቴ ኧረ በጣም ሳሪ እኔ አሁን አህመድ ሻርጃ ስለሆነ ነው እቤት ሲደርስ አንቺ ጋር ደርሶ ነው የሚያልፈው እንጀራውን ይዞ ከዛ በኋላ ቪዲዮ ገብቼ ከፍቼ ቤቱን አሳይሻለሁ ቤት ውስጥ ተቅሪባን 4 ነው 3 ወንዶች አሉ አይዲ እየተሰራላቸው ያሉ አንድ አዲስ ትላንትና የገባ ልጅ አለ ሴቶች ክፍል አለ ሌላ የራሴ እንደ ስቱዲዮ ልንጠቀመው ያሰብነው ቦታ አለ እንዳለ እየቀረጽኩ አሳይሻለሁ በምን አይነት ሁኔታ እንደማሳርፋቸው ኪችናቸውን ማየት ትችያለሽ ጥራቱን የጠበቀ ያውም ሰራተኛ ነው የሚሰራላቸው ሁሉም እየገባ አያብኳካ ሰራተኛ ሰርቶ ለወንዶቹም ምግብ ያቀርባል ለሴቶቹም ምግብ ያቀርባል ቢሮ ሲሄዱ አርጋላቸው ምንድነው አገልግል አርጋ ትልካቸዋለች ምናምን እኔ ሳመጣ አንድም ሰው መንገድ ላይ እንዲወድቅም ሆነ ስራ ባጣ ማስገባበት ስራ ሳጣ ሲጀመር እኔ ማስገባው በአይዲ ነው ስለዚህ ምንም ችግር አይገጥመኝም ግን መተው እንኳን ስራ ያጣ ሰው ሲኖርና እኔ ጋር ሲያርፍ በራሴ ሙሉ ወጪ ነው አንድ ቀን የምግብ አንድ ቀን የአልጋ አና የቋል ሲጀመር እኮ ቤቱን የተከራየሽው ለነሱ አይደል ሙኒት ቤት ቢሉሽ ደግሞ ተራም ቤት አይደለም የተከራየሁት ርዝቄ ነው እኔ አግኝቼ ተርፎኝ እንድሰጥ ያደረጉኝ እነሱ ናቸው ስለዚህ መጀመሪያ ሪስፔክት የምሰጠው ለነሱ ነው ርዝቄ ለሆኑት ሰዎች ገባሽ ሳሪዬ ሌላው ደግሞ አለማወቅ ሳይሆን ገብጋብነት ነው ይሄ ደግሞ ብቻውን መብላት የሚፈልግ ሰው እድሜ ልኩን አያልፍለትም ስራ ሲበላሽብኝ ደግሞ እያየሽ ነው የቻልኩትን እንደው ሙሉ ባልመልስ ግማሽ እየመለስኩ እያባበልኩ እያስተካከልኩ ችግርም የገጠመን የመቼዎቹ ልጆች ናቸው የዛሬ 8 ወር 6 ወር 5 ወር የተቀበልናቸው ልጆች ኢትዮጵያ ውስጥ 2 ጊዜ ለውጥ ሲደረግ የቪዛ አሰራር ሲቀየር የተቀየረባቸው ልጆች ብቻ ናቸው ችግር የገጠመን አሁን እሱ ተስተካክሎ ደግሞ ወደዚህ ልናመጣ ስንል ሴቶች ነው የምልሽ የወንድ አንድም የለም የሴቶች ማለት ነው ልናመጣቸው ስንል የረመዳን ኬስ ተፈጠረ አሁን ደግሞ እነሱን ደግሞ በስነ ስርዓት በማናገር ጁን ያናግሯታል እኔን ያናግራሉ አህመድን ያናግራሉ እያንዳንዷን ችግር እየተነተንኩኝ ነው ማስረዳው ገንዘቧን ከፍላለች ወንዱም ሆነ ሴቱ ግድ ነው ሙኒት እኔ እኮ ግን በጣም የምናደደው ለምንድን ታውቂያለሽ እዚህ ጋር በጣም ብዙ እህቶቻችን በጣም ብዙ መከራ እየከፈሉ ነው አንደኛ ሲያመጧቸው እስከ አይዲ ብር ጠቅልለው ይቀበሏቸውና እዚህ በጭራሽ ዞር ብለው እስኪ አሁን እኔ ማርያምን ነው የምልሽ ሙኒት አንድ ቀን ዝም ብለን ላይቭ እንክፈትና እንቀመጥና እስኪ በደላላ ምክንያት መጡ ያለ ሂቃማ ባዶውን የቀረ ሜዳ ላይ የወደቀ ቀራማ የገባ የሚበላው የሚጠጣው የሌለው በሚሊየን የሚቆጠሩ እዚህ ጋር እንደምናገኝ ተስፋለኝ ምክንያቱም ለምንድን ታውቂያለሽ እኔ ግን ምንድነው የምለው መጀመሪያ ማስተማር የምንፈልገው ልጆቹን ነበረ ሲመጡ አንድ ሰው ሲመጣ ሙኒት እስከ አይዲ መጨረሻ ተብሎ የተከፈለ ብር እዚህ መጥቶ የ2 ወሩን እንኳን ቪዛ አስተካክሎ ሳይጠቀምበት የ2 ወሩን ቪዛ ያመጣበትን እንኳን አስተካክሎ ሳይጠቀምበት ሜዳ ላይ አውጥቶ ይጥለዋል 400,000 500,000 ስለዚህ አንድ መጀመሪያ እናንተ ራሱ ማወቅ አለባችሁ ጋይስ እባካችሁ የምትመጡበትን ኤጀንሲ ራሱ ማወቅ አለባችሁ በቃ ማውራት አለባችሁ ለምሳሌ አማን የሚባለው ልጅ በቀደም እዚህኛ ጋር ተከሶ ነበር ሰው ያመጣል 1 ሚሊዮን ብር ወሰደብኝ ያለችም ልጅ አለች ስለዚህ እኔ በምን አይነት ሁኔታ ነው እናንተ ራሳችሁን እናንተ ግን የእናንተ ኑሮ ስናየው የኑሮ ስታይላችሁ በጣም የተገነባ ነው ምክንያቱም የምታገኙት ብር ቀላል አይደለም ጋይስ ኃላፊነት የማይሰማችሁ ከሆነ ለምን እንደዚህ ታረጋላችሁ በሰፈሩት ቁና መሰፈር አይቀርም ምናልባት ዛሬ ልትስቁ ልትጫወቱ ብር ሊኖራችሁ ሰላማዊ ህይወት ሊኖራችሁ ይችላል ነገ ግን የተረጋጋ ህይወት አትኖሩ እንኳን በእናንተ ይልቅና በልጆቻችሁ ይደርሳል ይቺን ደግሞ ጠብቁ የሰው ልጅ አንድ እንባ ዘለላ ባንተ ወይም ባንቺ ካለቀሰ አንድ ቀንም ህይወታችሁ የተስተካከለ አይሆንም አረጋሽ ትሙት ይሄንን ደግሞ ሰው የዘራውን እንደሚያጭድ በአግባቡ እያየነው ነው ስለዚህ የዘራችሁትን ታጭላላችሁ ምናልባት ዛሬ ተሳክቶላችሁ ሊሆን ይችላል ይሄንን የምናገረው ከማየው አንፃር ነው እንኳን በነፃ መታችሁ ይቅርና ብራችሁን ከፍላችሁ መታችሁ የሚሰጣችሁ ሪስፔክት የምትሆኑት ነገር እያየነው ነው ጋይስ
በጣም እያየነው ነው። በየቦታው የራሳችሁን ነገር አደልባችሁ ተቀምጣችሁ፣ ልጆቹ ግን በተለይ ወንዱ ወጣቱ ከሀገር ይሻላል ብሎ እዚህ መጥቶ ወድቆ በየሜዳው ነው ያለው። ምክንያቱም በቃ እናንተ አላማችሁ ብርና ብር ነው። ሌላ ምንም የሚሰማችሁ ሂውማኒቲ የሚባል ነገር የሚሰማችሁ የለም። የሰው ምንም አይነት ነገር አይሰማችሁም። ግን በየቦታው እየወደቃችሁ ነው። በሰፈሩት ቁና መሰፈር አይቀርም፣ ጠብቁ። ምናልባት እኔ እዚህ ሙኒትን አምጥቼ ኤክስፕሌን ሳረግ ወይም ደግሞ ሙኒት ብዬ ስል የወሰደችውን ብር ከአንዳንድ መልሽ እያልኩ እያስመለስኩ ነው። ወይም ደግሞ የሆነ ነገር ሲፈጠር ሙኒት ነይ ነብን፣ ምክንያቱም በአቅራቢያዬ ስለሆነች ከኔ ጋር ስለሆነች የምታደርጋቸው መልካም ነገሮች በጣም ስለሚበዙ ካንስሌሽን ያለው እንኳን ካለ ሙኒት ጋር ሄዱ ብዬ ምርታ። ምክንያቱም ካላስ የሆነ ችግር ቢፈጠር ከኔው ጎን ናት። በየቦታው ግን እያመጣችሁ እንደ በግ እየሸጎጣችሁ ቪዲዮ እየሰራችሁ አሁን ገብተዋል። እናንተ እንደ በግ እኮ እየነዳችሁ እያስገባችሁ ነው። ሳሪ የሚገርምሽ ነገር አሁን እኔ አሞራው የሚባል ልጅ በቅርብ ቀን ከኢትዮጵያ ሲያመጡ ታስታውሳለሁ። አሁን ወደ 10 ምናምን ክስ የአሞራው ነው ያለው። አሁን ያመጡት ልጅ ነው አሞራው፣ አማን፣ አብዲ የሚባሉ 3 ልጆች 24 ሰዓት የምመልሰው ስልክ የነሱን ነው። እነሱን የሚከሱ ናቸው። ትክክል። የመጡት እኮ ከትላንት ወዲያ ነው። አማን፣ አብዲና አሞራ። እና እኔ አሁን አሞራውን ሲያመጡ ታስታውሳለሁ። እኔ 5 ወር እንኳን የሞላ አይመስለኝም፣ 6 ወር እሱ ቁጭ ብሎ እንደዚህ ናቸው እኮ በቃ ደላላ ናቸው። ችግሩ የኛ ልጆች አይማሩም። አሁን በቀደም የመጣችው ልጅ ጋር ኤምኬ ጋር 900 ሺህ ብር ወስዶብኛል ብላ የተናገረችው ያማን ነው። እዚህ ጋር እኔ ጋር ደግሞ የመጣችው ባለቤቴን ሊያመጣ 200 ምናምን ሺህ ብር ያለችው አማን የሚባል ልጅ ነው። በቃ የእነሱን ህይወት ስታያቸው ደግሞ በጣም የከበሩ ናቸው። በየቦታው ነው የሚዝናኑት። አንገታቸው ላይ የሚያረጉት ወርቅ፣ እጃቸው ላይ የሚያረጉት ወርቅ የተለየ ነው። እናንተ ግን በየሜዳው ነው የምትወርቁት። ምክንያቱም ካላስ they don't care ምንም ወላሂ ብሩ እኮ ለመጨረስ የማይበቃ ሆኖ አይደለም፣ ጨርሶ ትርፍ አለው። በጣም ደደብነት ወይም መሀይምነት እንጂ ብሩ ከበቂ በላይ ነው። አትርፈንበትም ነው የምንቀበላቸው። ሰላም ነው ውዴ፣ እንዴት አለሽ? ሻው አለ። አዎ እንግዲህ አስቡ። አሁን ሙኒትን ስሟት። ከበቂ በላይ ሰው ህይወቱን የሚመራው በዚህ ነው። እነሱ ግን ከነጭራሹም የወሰዱትን ልጆቹን ያመጡትን ሙሉ ለምሳሌ እንደነገርኳችሁ፣ አዎ አማን ወሰደብኝ ያለችው 900 ሺህ ብር። አዎ አማን የሚባለው ልጅ ኪሎ 50 ችግሩ እናንተ አሰሙ። በቃ እንዳለ ሰሞኑን ደግሞ የሱ ኬዝ ነው። ልደውል ቆይ የና ምደውዩ ይውዬ ነይ ደውይ። እምጋዙ ግቡ ጋይስ። ግማሽ 25 ደልበሬ 25 ቁሽ ጠብቂኝ። እሺ ወይዬ ሂዊ ደዋልሽ? ለማን ነው ልደውል ያልሽው? ቆይ ሌላ ዛይ ደውሎ ስልክ ገባብኝ። አሁን እደውልለታለሁ። ለማን እደውልለታለሁ። እስቲ ሙኒቷን በዛ ኬዝ ነው የፈለገችው። እንዲያው ኤምኬን ትጠሪዋለሽ። ኤምኬን ጥሪው አለች እሱ ጋር ያማን ኤምኬን ጥሪው። ኦኬ እስቲ አሁን እደውልለታለሁ። ለማን እንትን ኧረ ብዙ ልጆች እንትን ይላል። ችግር የለም ቆይ ልደውልለት። ሎኬሽን ላኪ። አንድ ቁጥር ጻፉ የምትገዙ ጋይስ፣ አንድ ቁጥር ጻፉ። እሺ አመሰግናለሁ። እሺ ማሪ ምን ማውራት አልገባችሁ። በዚህ አጋጣሚ ጁዬ ወይ ኤምኬን ይጠራዋል። ኤምኬን ጥሩ ጁዬ ወይ 3 ሰዓት የወጣ ነው ስልኩ ዝግ ነው። ቆይ እደውልለታለሁ። አረ ጣጣ የለውም። ያለውን ነገር ማስተካከል የሚችል ልጅ ነው። እሺ ሳሪ
ማርያምን አሁን እጠራዋለሁ ከፈለግሽ አለልሽ ኤምኬ ጋር